ሐኪም አበበች ሽፈራው እባላለሁ። ባህላዊ ትምህርት ነው የተማርኩት። ጸደብዳቤ እስቲ ተመልካቾች እንዲያውቁት ምንድነው? የእጽዋት መድኃኒት ነው መዝግቦ መጥፋታቸውንና መኖራቸውን ማረጋገጥ ነው ጸደብዳቤ የሚባል እና ያሉትን የመድኃኒት እጽዋቶች ነው የተማርኩት በቦታው ላይ ይሄድኩ። መልካም። የቀደምት ኢትዮጵያውያን ሊቃውንት የሕክምና ጥበብ እንዴት ነው የሚካሄደው? ከትውልድ ትውልድ ነው የሚተላለፈው በቃል በመዝገብ። መልካም። ይሄ ጥበቡ ከጠልሰም ጋር ምንድነው የሚያቆራኘው? ጠልሰም ስነ ምህዳር አለው፣ ስነ ከዋክብት አለው፣ ስነ ህይወት አለው። ለምሳሌ አካልን ሙሉውን ያሳይሃል። በጠልሰም ውስጥ የታመምክበትን ቦታ ለማከም ከጠልሰሙ ነው የምናገኘው። ጠልሰሙ እግርህ ውስጥ አለ፣ ውስጥ እግር ላይ አለ። ሰውነታችን በሙሉ ጠልሰም ነው። ስለዚህ እሱን ነው የምንማረው። 8 ዓመት ይፈጃል ትምህርቱ። ጠልሰም በራሱ ምንድነው? ስዕል ነው እና ሂሳብ ነው። ማን ነው የሚያነበው ጠልሰም? አዋቂዎቹ። ለምሳሌ ለካንሰር፣ HIV፣ ለኩላሊት ሕክምናን ጨምሮ ሌሎች በሽታዎችን በቀላሉ ለመቆጣጠር የሚያስችለው ሕክምና እንግዲህ ከዘመናዊ ጋር ከዘመናዊ ሳይንስ ጋር እንዴት ነው እያስኬዳችሁ ያላችሁት? እናንተ HIV ላይ የቅርብ ጊዜ ነው HIV ግን ለጉበት የምንሰጠውን የቫይረስ መድኃኒት አንቲቫይራል የሆነው እሱ ነው የምንሰጣቸው። ባያድንም የቫይረስ ቁጥሩን ዝቅ ያደርጋል። እንትን ደግሞ ጸታ አድሶን ስንሰጣቸው CD4ቸውን ከፍ ያደርጋል እና ያኔ መድኃኒት ሳይሰጥ በፊት ወደ አገር መድኃኒት ሳይገባ ከኛ ነበረ ህዝቡ የሚጠቀም። እኔም ብዙ ሰው አክም ነበር በሱ። ግን ማዳን አይደለም በህይወት ማኖር ነው። እስካሁን ያዳኑት የለም። አይ ግን መድኃኒቱ ያድናል፣ በላቦራቶሪ ታይቷል። ሌላው ደግሞ እርሱ ሕክምና ሲሰጡ የሰው ልጅን የውስጥ እግር ወይንም መዳፍ ተመልክተው ነውና እንዴት ነው የሰው ልጅን መዳፍ ተመልክቶ ህመሙን ማወቅ ይቻላል? ይቻላል። መዝገብ አለው፣ ብራና አለ ለሱ እናነበዋለን። ግን ብዙ ጊዜ መማር ይፈልጋል። ያንን እውቀት መላልሶ ማየት ልምድ ያስፈልገዋል እንጂ ባንዴ አይደለም። በዚህ ጉዳይ ላይ ሳይንሱ ምን ይላል? እስቲ እኔ ሳይንስ መሆኑን አላወቅኩም፣ በኋላ ነው ያወቅኩት። ሳይንሱም ይቀበለዋል ይሄን። ግን እኔ አሁን ስለዚህ ስለ ፕላኔቶች ስለምን ሲባል ሳይንሱ እንደሚቀበለው አላውቅም ነበር። እኛ ግን ያው ስነ ምህዳሩ ላይ ስንሄድ ያው ኮከቦችን ፕላኔቶችን ጣና ላይ ሄደን እናያለን። ቴሌስኮፕ አያስፈልግም ነው እሱ። እስካሁን ለምን ያህል ሰዎች ሕክምና ሰጥተዋል? ደሸት ኢንስቲትዩት ላይ 10300 ሰው ሰርቼ ነው የወጣሁት። መዝገብ አቃጥዬ የወጣሁት ምክንያቱም የሰው ፋይል ሜዳ ላይ መተው ስለማልችል። አሉ ግን ሰዎች ይጠይቁኛል። እንደውም ዛሬ ከግማሽ በላይ የመጣው ታካሚ ነው። ከምን የመጣ እንደሆነ አይታወቅም። ድሮ የኛ ሊቃውንቶቹ በጣም ጉበት በሽተኛ ሲበዛ የት አካባቢ ይሄ በሽታ እንደተፈጠረ ምን እንደሚመገቡ ዘረው ያያሉ የኛ ሰዎችና ከምን እንደተነሳ ያውቁታል። አሁን የኩላሊት ህመም በእኛ አቅም ከምን እንደተነሳ ልናውቅ አንችልም። ሁሉ ሰው ፌል አድርጓል ኩላሊቱ እና ያኔ 1 እና 2 ሰው ነው የምናክመው ተንከባክበን እዛ ደሸት ኢንስቲትዩት ውስጥ። አሁን ግን እንዴት አድርገን ነው የምናደርገው? ይሄን ሁሉ ሰው በድንኳን ነው የምናክመው። በጣም አስደንጋጭ ነው። የካንሰርም ማፍላት ያለብን ባክቴሪያ አለ ሴሉን የሚበላ በጣም የሚገርም ባክቴሪያ ያላት ኢትዮጵያ እና እርቦ ላይ አድርገን እናፈላዋለን በአፈር ጋር ደባልቀን። ያንን አፈር ካፈላን በኋላ እንዘራዋለን፣ በዘር እንሰጠዋለን። ያንን አጭደን ቀመመን ነው ከምግብ ጋር የምንሰጣቸው። ሴሉን ይበላዋል።
ካንሰር ሴሉ 8 ሚሊዮን ምናምን እንደዚህ ሊደርስ ይችላል። በሚሊዮኖች ነው የሚቆጠረው። ዱርዬ ነው፣ ያው ያፈነገጠ ሴል ነው። እሱን ይበላዋል፣ ያስርበዋል፣ እርስ በርሱ እንዲበላላ ያደርገዋል። ያን ባክቴሪያ ማፍላት ቦታ ያስፈልጋል። ሳይንስ ነው ማለት ነው። ይሄ አሁን እንደሚገባኝ ከሆነ የድሮ ሳይንስ ነው። አሁን የዘመኑ ሳይንስ በላቦራቶሪ ያፈላሉ፣ እኛ ደግሞ በአደባባይ የምንሰራቸው ስራዎች አሉና ያንን ነገር ለማድረግ ቤት አይደለም ደግሞ ቦታ ሰፊ ያስፈልጋል። የካንሰር ህሙማኖቻችን በጣም ብዙ አይነት ካንሰር ነው ያለው። ለምሳሌ የደም ካንሰር የምንሰጠው መድኃኒት ብዙ ነው። ሴሉን ማስራብ ነው። ከዛ ውጪ እኮ እኛም አናድናለን ለማለት እግዚአብሔር ነው አዳኝ። እና እነዚህ ሁለት በሽታዎች ላይ እንኳን ብቻ ብንሰራ ትልቅ ቤት ያስፈልጋል፣ ቦታ ያስፈልጋል፣ የምናስተኛበት ቦታ ያስፈልጋል። መልካም። በተለይ ሳይንቲስቶች ምንድነው የሚያደርጉት? አንዳንድ ጊዜ ወረርሽኝ ሲመጣ ጥናት አድርገው መንስኤው ይሄ ነው ብለው ለህዝቡ ይፋ የሚያደርጉባቸው ሁኔታዎች አሉ። እና አሁን ቅድም ያነሱልኝ ጥያቄ አለ ማለት በርካታ የኩላሊት እንደ ወረርሽኝ በጣም ያስፈራል እና የእናንተ ሊቃውንቶቹ ተሰብስበው ምክንያቱን እንትን ያሉባቸው ሁኔታዎች የሉ? ለምን እንደ ሳይንቲስቶቹ ተሰብስባችሁ? ድሮ የነበሩት የኢትዮጵያ ሳይንቲስቶች ከኛ ጋር ይሰሩ ነበር። በጣም ታላላቅ ሎሬንቶች፣ በጣም ትልልቆቹ ሰዎች እኛንም ያግዛሉ። የፈረንጁንም ስም ይነግሩናል፣ እኛም የባህሉን ስም እንነግራቸዋለን። ዝም ብለን እዚህ በተለይ እኔ 30% ሳይንቲስቶቹ እጅ አለበት። እዛ ደሸት ላይ ስሰራ በጣም ትልልቅ ሳይንቲስቶች ናቸው። በባዮዳይቨርሲቲ ደረጃ ትልቅ ቦታ ያላቸው ሰዎች ነበሩ የሚያግዙኝ። አሁን እንግዲህ አልተሰራም ተብሎ ለሚባለው ነገር በደንብ በአመት 3 ጊዜ 4 ጊዜ እኔ ከመስመር እንዳልወጣ የሚከላከሉና እኔን ከስህተት የሚያርሙ ሳይንቲስቶች ነበሩ ዘመናዊ። ከዛ ደግሞ ሊቃውንቶቹ አሉ። ሊቃውንቶቹ በጣም ኃይለኞች ናቸው። መጥፎ ነገር ማድረግ አይፈቀድልንም። ጥሩ ስራ ተሰርቷል በደሸት ኢንስቲትዩት። እንግዲህ ዘረደሸት ሀብታም አይደለም፣ ሞያ ያለው እውቀት አለው። እኛ ጋር የሚመጣ ደግሞ ደሃ ሰው ነው፣ ሀብታም አይመጣም። አሁን ራሱ ለማከም መድኃኒት ለማምጣት እንኳን ምናልባት የራሳችን የግብርና ውጤቶች እንጠቀም እንደሆነ ነው እንጂ ሰው ግብአት የሚያደርገው ገንዘብ የለውም። እና ሐኪሙም ደሃ ነው። ስለዚህ ያ ቤት በማይሆን ሁኔታ ተጣለ እንጂ ያ እዛ ቤት ላይ በጣም ጥሩ ስራ ልጆችም እየመጡ ፒኤችዲ ላይ ያሉ ልጆችም አንዳንድ ጥናቶች ይወስዱ ነበር፣ ይልኩ ነበር ሳይንቲስቶቹ። ኮንክሪት የሆነ ዲያመንድ የሆነ አስተዳደር ያስፈልጋታል ኢትዮጵያ። ለሀገሪቷ ወደዛው ቢመጡ ጥሩ ነው። እንደ ዘረደሸትነቴ ደግሞ ኢትዮጵያዊ የሆነ እውቀት ህግ ወጥቶለት በስርዓት እንዲመዘገብና በህግ ማዕቀፍ ውስጥ ሆኖ ልጆች ትውልድ እንዲማረው ፈልጋለሁ። ለኔ ሳንቲም እንዲረዱኝ አይደለም ፈልገው። ወይም ይሄ አሁን በአጋጣሚ በአንድ ሴት የተገነባ ቤት የአንዲትን ሴት ልጅ ህይወት ልጅነት የበላ ቤት ስለወሰዱ አይደለም። እኔ ያንን ቤት ስሰራ በጣም የሚያሳዝነው ነገር ሰራተኞቼ በልተው ረስተውኝ ሳልበላ ጦሜን በረንዳ ላይ ማድርበት ቀን እንቅልፍ ወስዶ የማድርበት ቀን ነበር ከድካሜ ብዛትና እንደዛ ሆኜ የሰራሁት ቤት ሲወስዱት የእግዚአብሔር ፍርድ አለባቸው። ይሄን ያደረጉ ሰዎች አሁን የሉም። ትእዛዝ የሰጠውም ሰው በህይወት የለም። እኔ ከቤቱ ወጥቼ 6 ወር አልቆየሁ ሲጠፋ ሲሞት። ያንን ፍርድ እግዚአብሔር ነው የሚሰጠው፣ ፈጣሪ ነው የሚሰጠው። ግን እንደ አገር መሪ ነኝ ያለ ይሄ እውቀት ስርዓት ውስጥ እንዲገባ ቢያደርግ እውነት የአገር መሪ ነው፣ የአገር አስተዳደሮች ናቸው ብዬ እላለሁ። አለበለዚያ ግን እግዚአብሔር ሰው አልፈጠራትም እናችን ምድር ፈጣሪ ነው የፈጠራት። ይሄ እውቀት ስንት ሺህ ዘመን አልፎ መጥቷል፣ አሁንም አይጠፋም። መጽሐፍ ጠፍተዋል ምን ቢባል ደግሞ ውሸት ነው፣ አይጠፋም። ከየት አምጥቶት ነው የሚሰጠፈው? ሞተን ነው ቆመን ከኛው የሚወስዱት? እንሄዳለን እኮ አገራቸው መነኮሳቶቻችን ሰርቀው ይወስዳሉ። አእምሯቸው ላይ የሆነ ነገር ገጥሞ ያሳብዷቸዋል። ብዙ ነገሮች አይተናል። ግን ምን ያለው በጣም ካገር
ጭራሽ ፓስፖርቴን ቀድቼ ጥዬ ዝም ብቻዬን ነው የምኖረው እዚሁ። እና ወሳኝ የሆኑ ሰዎች ስለዚህ እውቀት ሊያስቡ ይገባል። ካላስቡም ራሳቸውን ነው የሚጎዱት። እውቀቱ ይተላለፋል። አንድ ለአንድ እንኳን ቢሆን ይተላለፋል። እና አትፍሩ። እግዚአብሔር አለ፣ ፈጣሪ አለ።